ጥቅጥቅ ያለ ጭጋግ የሩሲያ ወታደሮች በምስራቅ ዩክሬን ውስጥ በምትገኝ ቁልፍ ስትራቴጂካዊ በሆነችው በፖክሮቭስክ ከተማ የበለጠ እንዲንቀሳቀሱ አስችሏቸዋል። ጥቅጥቅ ያለ ጭጋግ ያለበት የአየር ሁኔታም ሞስኮ የወታደር ቁጥሯን በመጨመር የዩክሬን ኃይሎችን ለመክበብ ጥረቷን አጠናክራ እንድትቀጥል አድርጓታልም ተብሏል። የሩሲያ ኃይሎች ከተማዋን ለመያዝ ከአንድ ዓመት በላይ ያሳለፉ ሲሆን የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪም ጭጋጋማ አየር ሁኔታ ለሩሲያ ጥቃቶች ተመራጭ እንደሆነና ሁኔታው አስቸጋሪ እንደሆነ ተናግረዋል። ዘለንስኪ ቀደም ብለውም በከተማዋ የሩሲያ ወታደሮች የዩክሬን ወታደሮችን ከቧቸዋል የሚለውን የሩሲያ መከላከያ መረጃ ውድቅ ማድረግም በቁጥር ብልጫ ግን በከፍተኛ ሁኔታ ልዩነት ማሳየቱን አምኖም ነበርም። ሞስኮ ይህን አካባቢ መቆጣጠር አንድን ከተማ እንደሚቆጣጠር ብቻ የሚቆጠር እንዳልሆነ ቀደም ሲል ተገልጿል። ምክንያቱ ደግሞ ሌሎች የዩክሬን ከተሞችን ለመቆጣጠር ስትራቴጂካዊ ቦታ በመሆኑ ነው። በተጨማሪም በምስራቅ ግንባር የሚካሄዱ ውጊያዎች የአቅርቦት መስመርም ነው። በተጨማሪም ዘለንስኪ እንዳሉትም ሩሲያ አካባቢውን በመቆጣጠር ጦርነቱን በማሸነፍ ሂደት ላይ መሆኗን ለአሜሪካ ማሳየት ትፈልጋለች። ይህም ለድርድር እንዲረዳት በሚል መሆኑን እንረዳለን፣ ነገር ግን ምንም አይነት የሚታይ ውጤት ማስመዝገብ አልቻሉም ብለውም ነበር። ሞስኮ ፖክሮቭስክን ለመቆጣጠር ከአንድ ዓመት በላይ የተዋጋች ነው። አሁን ደግሞ ከወቅቱ ጋር ተዳምሮ ትክክለኛው ሰዓት ነው ብለው ያስባሉ። ለዚህም የወታደሮቿን ቁጥር በመጨመር ከበባ ለማድረግ እየሞከሩ ነው ተብሏል። የዩክሬን ወታደሮች የሩሲያ ወታደሮችን ከበባ ለማስቀረት ከሶቭሮቭና ሮዶንስኪ ምስራቃዊ ክፍል ወደ ኋላ ለመግፋት እየሞከሩ ነው ተብሏል። በሌላ በኩል የሩሲያ ኃይሎች በፖክሮቭስክ የሚገኙ የዩክሬን ወታደሮችን የሚደግፉ የሎጂስቲክ መንገዶችን ለማቋረጥ ጥረት እያደረጉ ነው ተብሏል። የአየር ሁኔታው የጦር ሜዳው ተለዋዋጭነት እንዴት እንደለወጠው የ68ኛው ብርጌድ ቨርሺኒ ክፍል የድሮን አብራሪ ምስክርነት ነው። አብራሪው ለቢቢሲ ተናገረውም ለቀናት የቆየውን ጭጋግ የአየር ላይ ቅኝ ለማድረግ የሚያስችል አቅም ሙሉ በሙሉ አጥፍቶት ነበርም ብሏል። በዚህም ምክንያት የሩሲያ ወታደሮች ባልተለመደ ሁኔታ በዩክሬን ድሮኖች ላይ በቀላሉ ወዲያውን ሊደመሰስ የሚችል የተሽከርካሪ ኮንቮይ ተጠቅመው ጥቃት ለመሰንዘር የደፈሩበት ሁኔታ ተፈጥሯል ብሏል። በማህበራዊ ሚዲያ በስፋት የተሰራጨ አንድ ቪዲዮም የሩሲያ ወታደሮች በጭጋጋማ መንገድ ላይ በሲቪል መኪኖችና ሞተር ሳይክሎች በግልጽ ሲንቀሳቀሱ ያሳያል። ቢቢሲም የዚህ ቪዲዮ የተቀረጸበት ቦታን በከተማይቱ ደቡባዊ ጫፍ በስሎቪዶ ፖክሮቭስክ አውራጃ ጎዳና ላይ መሆኑን አረጋግጧል። ፕሬዚዳንት ዘለንስኪ ባለፈው ረቡዕ በፖክሮቭስክ 300 የሩሲያ ወታደሮች መኖራቸውን የገለጹ ሲሆንም ሰባተኛው ኮርፕ ይህን ቁጥሩ አረጋግጧል። ነገር ግን የቪዲዮ ማስረጃው ከዚያ ጊዜ ወዲህ ቁጥሩ ሳያድግ እንዳልቀረም ይጠቁማል። በዩክሬን የሚገኘው ዲፕ ስቴት የተሰኘው የክትትል ቡድን ባወጣው መግለጫም የሩሲያ ወታደሮች በአብዛኞቹ የፖክሮቭስክ አካባቢዎች ይጠጉ ያሉ ይመስላልን ብሏል። አንዳንድ ታዛቢዎች ደግሞ ከተማዋ በሩሲያ ወታደሮች ቁጥጥር ውስጥ መግባቷ አይቀሬ እንደሆነ ይናገራሉ። የዩክሬን ኃይሎች እንደሚሉ ግን አብዛኞቹ የከተማ ክፍሎች አሁን በሁለቱም ወገን ሙሉ በሙሉ ቁጥጥር ያልተደረገበት ቀጠና ውስጥ ናቸው ብለዋል። የሩሲያ ኃይሎች በፖክሮቭስክ የሚገኙ የዩክሬን ወታደሮች የሚደግፉ የሎጂስቲክ መስመሮችን ለማቋረጥ እየሞከሩ ነው። የዩክሬን ድሮን አብራሪ ለቢቢሲ እንደተናገረው የአቅርቦ መስመሮችን በድሮኖችና በመድፍ ከማጥቃት ባለፈም ወታደሮችን በእግር በመላከም ጥቃት ይሰነዝራሉ። የዩክሬን ወታደራዊ ተንታኝ ኮንስታንቲን ማሾቬትስ ይህ ሰርጎ መግባት የሚባል ስልት በጣም ስኬታማ መሆኑን ተናግሯል። የሩሲያ ኃይሎች የዩክሬን ድሮን አብራሪዎች ላይ በተለየ ኢላማ በማድረግም ትናንሽ የሩሲያ ቡድኖችን እንቅስቃሴ ለመየት የሚያስችል በቂ አቅም እንዳይኖራቸው አድርገዋል ሲሉም ይሞግታሉ። ማሾቬትስ አክለውም በከተማ ውጊያ ውስጥ የሩሲያ ወታደሮች አንዳንድ ጊዜ እንደ አካባቢው ነዋሪ ወይም እንደ ዩክሬን ወታደር በመምሰል ሰርጎ ይገባሉ። ዋና ግባቸውም የሩሲያ ጦር ዋና ኃይል ጥቃት ከመሰንዘሩ በፊት በዩክሬን ተከላካዮች መካከል ሁከት መፍጠር ነው ይላሉ። ክሬምሊን በሌሎች የግንባር ክፍሎችም ግፊቱን እያጠናከሩም ይገኛሉ። በሰሜን ምስራቅ በኩፒያንስና በደቡብ ዛፖርዥያ ክልል የዩክሬን የጋራ ኃይሎች የኦፕሬሽን ቃል አቀባይ ቪክቶር ትሮቤጋ ሞስኮ ኩፒያንስን መክበቡን ያስተላለፈችው መረጃ ውድቅ ቢያደርጉም የሩሲያ ወታደሮች በከተማ ደቡባዊ ክፍል መኖራቸውንና ሁኔታው ከባድ መሆኑን አምነዋል። በተጨማሪም የጦር አዛዡ ኦሌክዛንደር ሴርቬሲም በደቡብ ምስራቅ ዛፖርዥያ ያለው ሁኔታም በጣም ተባብሷል በማለት አስጠንቅቋል። 3 ሰፈሮች መያዛቸውንም ጨምሮ ገልጸዋል። ነገር ግን የሩሲያ ዋነኛ ትኩረት አሁንም በፖክሮቭስክ ዙሪያ እንደሆነ አመልክተዋል። የዩክሬን ከፍተኛ የጦር አዛዥ በደቡባዊ ዛፖርዥያ ክልል የሰራዊቱ ሁኔታ በጣም ተባብሷል ሲሉም አምነዋል። ይህ የሆነው የዩክሬን ኃይሎች ከሩሲያ ወታደሮች ጋር ባደረጉት ከባድ ውጊያ ከ5 መንደሮች ለቀው እንዲወጡ መገደዳቸውን ተከትሎ ነው ብሏል። ሩሲያ በምስራቃዊ ዩክሬን ከተሞች በፖክሮቭስክ እና በኩፒያንስ በጥልቀት እየገሰገሰች መሆኗን ካስታወቀችበት ጊዜ ጋር ተገጣጥሞ የመጣም ነው።
የዩክሬን ጦር ኃይሎች ጠቅላይ አዛዥ ኦሌክሳንደር ሳርሲኪም ስለ ዛፖርዥያ ውጊያ ሲናገሩ ጠላት በሰው ኃይልና በቁሳቁስ ያለውን የቁጥር ብልጫ ተጠቅሞም በከባድ ፍልሚያ መግፋት 3 ሰፈሮችን ተቆጣጥሯል ብለዋል። አክለውም በኦሌክሳንደርቪካና በሁሉፒያ አቅጣጫዎችም ሁኔታው በጣም ተባብሷል ሲሉ በሰጡት መግለጫ አስታውቀዋል። የዩክሬን ጦር ቀደም ብሎ እንዳስታወቀው ከ5 መንደሮች ለመውጣት በተሰጠው ትዕዛዝ ሩሲያ ባደረሰችው ከፍተኛ የመድፍ ጥቃት ሁሉም መጠለያዎችና ምሽጎች ከጥቅም ውጭ ሆነዋል ብላለች። በዩክሬን ይዞታዎች ላይ ወደ 2000 የሚጠጉ የመድፍ ጥይቶች እንደተኮሱም ይገምታል። ከዚህ በተጨማሪም በዛፖርዥያ ከሁሊያፖሌ ከተማ በስተሰሜን ምስራቅ የሚገኙ ሌሎች 3 መንደሮች ላይ ቁጥጥርን ለማግኘት በሩሲያና በዩክሬን ኃይሎች መካከል ከፍተኛ ፉክክር የተደረገ መሆኑን የዩክሬን ጦር ገልጿል። ጠቅላይ አዛዡ ሰርሲክ እንዳሉትም በዛፖርዥያ የሚገኙ የሩሲያ ኃይሎች መጥፎ የአየር ሁኔታ ለጥቃት ተጠቅመዋል ብለዋል። ጥቅጥቅ ያለው ጭጋግን ተገን በማድረግም በዩክሬን ይዞታዎች መካከል ሰርገው በመግባት ግስጋሴ አሳይቷል ብለዋል። ይሁን እንጂ ሰርሲክ የሩሲያ ኃይሎች በጥቃታቸው ወቅት ከባድ ኪሳራ እንደደረሰባቸውም ገልጿል። እያንዳንዱ ሜትር መሬታችን ሩሲያን በመቶዎች የሚቆጠሩ ወታደሮችን ሕይወቷን ያስከፍላል ብሏል። ይህ በእንዲህ እንዳለም የሩሲያ ጦር በሌሎች ግንባሮች ግፊቱን አጠናክሯልም ተብሏል። የሩሲያ ሚዲያ የፖክሮቮስክን በስልታዊ ጠቀሜናት ምክንያት በማድረግ የዶኔስክ መግቢያ በር ሲል ይጠራታል። ፕሬዚዳንት ቮሎዲሚር ዜሌንስኪም ማክሰኞ ዕለት በሩሲያ ያልተያዙትን የደቡብ ኬርሰን ክልል ክፍሎች ሲጎበኙ በፖክሮቮስክና ዛፖርዥያ ሁኔታ በከፊል ለጥላት በሚያመች የአየር ሁኔታ ምክንያት አስቸጋሪ ነው ብለዋል። በኩፒያንስ ያለው ውጊያ በተወሰነ ደረጃ የቀለ መሆኑን የገለጹት ፕሬዚዳንቱ የዩክሬን ኃይሎች በዚያ ውጤት አስመዝግበዋል ሲሉም አክለዋል። ወታደራዊ ተንታኞች እንደሚሉት ከ3 ዓመት ተኩል በላይ በዘለቀው ጦርነት በከባድ የወታደር እጥረትና ሩሲያ ያላትን ከፍተኛ የድሮን የበላይነት ምክንያት በማድረግ የዩክሬን ግንባሮች እየሳሱ መጥቷልም ተብሏል። ይህ ሁኔታም ሩሲያ በበርካታ የግንባሩ አካባቢዎች ግስጋሴ እንድታሳይ አስችሏታልም ተብሏል። በዛፖርዥያ የዩክሬን ጦር የተጋፈጠው ያለው ከባድ ፈተናም ሁኔታው ቁልጭ አድርጎ የሚያሳይ መሆኑም ተመላክቷል። ዘገባውን ስናጠናክር ቢቢሲን፣ አልጀዚራን እንዲሁም የሩሲያውን የዜና ወኪል ታስ ተጠቅመናል።